ሰላም እንዴት ቆያችሁ ውድ ተመልካዮቻችን። አሁን የደረሰኝ በርካታ መረጃዎች አሉ፣ እነሱ ነግራችኋለሁ። እናንተ ግን ሰብስክራይብ እንደዚሁም ላይክ እና ኮሜንት በማድረግ እስከ መጨረሻው አብራችሁን ቆዩ። የሜቴኩ ጄኔራል የነበሩት ወይም ኃላፊ የነበሩት ትግራይ ክልል መገንጸል አለባት ሲሉ ተናግረዋል። እንደዚሁም ደግሞ በርካታ ቲክቶከሮች የተሰሩ ይገኛሉ። እንደዚሁም ከሰሞኑ በርካታ የፋኖ የብሔራዊ ፋኖ ወይም አፋባሃ የሚባለው ማለት ነው በርካታ እጅ ሰጠን እያሉ መግለጫ እየሰጡ ይገኛል። ስለነሱ ሰፋ ያለ መረጃ ምነግራችሁ ይሆናል እና ስለ ቲክቶከሮቹ እና የተለያዩ ጉዳዮቹ ይዘናል። እናንተ ሰብስክራይብ ነኝና እንደዚሁም ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ መረጃው። ለአመታት በእስር ላይ የቆዩት የቀድሞው የሜቴክ ኃላፊ ጄኔራል ክንፈ ዳኛው በአንድ ሚዲያ ቀርበው ነበር። ከሰሞኑ የትግራይ ከኢትዮጵያ ጋር መገንጸል አለባት እንዲሁም ከኤርትራ ጋር መዋሃድ አለባት ማለታቸው ተከትሎ በርካቶች እየተነጋገሩበት ይገኛሉ። በአሁኑ ወቅትም ወደ ጦርነት እየተመለሰች የምትገኘው ትግራይ በኢትዮጵያ መንግስት ቁጥጥር ስር መግባት የለባትም ሲሉ ገልጸዋል። በኢትዮጵያና በትግራይ ያለው ብቸኛው ስምምነት የፕሪቶሪያው ስምምነት ብቻ ነው መሆን ያለበት ሲሉ ነው የገለጹት። ትግራይ በአነስተኛ መስዋዕትነት ሀገር መሆን አለባት ሲሉ ጄኔራሉ ገልጸዋል። አንቀጽ 39 ይፈቅድልናል ነው ያሉት ጄኔራሉ። ትግራይ ሀገር እንድትሆን የሚከለክል አካል ወይም ኃይል ካለ የኃይል አማራጭ ለመውሰድ እንገደዳለን ወይም መዘጋጀት አለብን ሲሉ ገልጸዋል። ጄኔራሉ በኢትዮጵያና በኤርትራ ጦርነት ተጠይቀው ነበረ። በዚህም ጦርነቱ ውክልና ጦርነት ነው የሚሆነው፣ አሸናፊም አይኖረውም ሲሉ ገልጸዋል። ጦርነቱ በዋናነት ትግራይን የጦር ሜዳ ሊያደርጋት እንደሚችል ጠቅሰው ትግራይ የጦር ሜዳ እንዳትሆን ደግሞ ቅድመ ዝግጅት ማድረግ ያስፈልጋል ሲሉ ነው እንግዲህ ጠንከር ያለ አስተያየት የሰጡት። ከዚህ ጋር ተይዞ እንግዲህ የፌዴራል መንግስቱ ምላሽ ምን ይሆናል አይሆንም የሚለው እየተጠበቀ ቢሆንም ነገር ግን ጄኔራል ክንፈ ዳኘው ይህንን ሀሳብ ሰጥተዋል። በህወሓትም ከፍተኛ አመራር እንደሆኑ ይታወቃል። እንግዲህ ያው አብዛኞቹ ይስማሙበታል ተብሎ ይታወቃል። እንግዲህ ኤርትራ ጋር መዋሃድ ነው የኛ የመጨረሻው አማራጭ፣ በአንቀጽ 39 መሰረትም መገንጠል የመጨረሻው ውሳኔያችን ይሆናል የሚል ሀሳብ ማቅረባቸውን የተነገረው። የቲክታከሮች አፈሳና እንደዚሁም እስር አሁንም እንደቀጠለ ይገኛል። በቲክቶክ ስሙ ሊል ጃይ ወይም ደግሞ ጋይሮ ኮት እና እንደዚሁም ደግሞ ከሱ ጋር የነበረችውም በእስር መደረጓ ነው የተነገረው። ከዚህ ጋር ተያይዞ በተመሳሳይ በቲክቶክ ስሙ ፕሬዚዳንት ማሜ ወይም ደግሞ ባህሩዲን ሙሰማ የሚባልም እንደዚሁ በቁጥጥር ስር መዋሉ ነው በፌዴራል ፖሊስ የታወቀው። ከሰሞኑ እንግዲህ ቲክቶክን እያመሰ የሚገኘው የፌዴራል ፖሊስ በርካታ ቲክታከሮችን እያሰረ ይገኛል። በርካቶችም በስጋት ላይ እንደሆኑ ነው እየወጣ የሚገኘው። ከዚህ ጋር ተያይዞም እንግዲህ አዶናይ እንደዚሁም ደግሞ ጃኒን ጨምሮ በርካቶች መታሰራቸው ይታወቃል ከሰሞኑ። አሁን ደግሞ እንግዲህ በርካቶችም በአዶናይ መታሰር እናቱን ጨምሮ እንደዚሁም ደግሞ እነ ዲቻ ቦይስ ወይም ደግሞ አዶናይ ሲረዳቸው የነበሩት በርካታ ልጆችም አዶናይ ይፈታልን እያሉ እንደሆነ የተነገረው። እናቱም በእንባ ጭምር እያለቀሰች እንደሆነ ነው እንግዲህ መረጃዎቹ ወጡ የሚገኙ። ከሰሞኑ እየተደጋገመ ያለ ዜና አለ። እሱም ምንድን ነው? የአማራ ፋኖ ህዝባዊ ድርጅት እጅ ሰጡ የሚል በርካታ ሰዎች ዜና ላይ መሰራጨቱ የተነገረው በመንግስት ሚዲያዎች በተለያዩ መንግስት ኢቢኤስን ፋናን ጨምሮ ማለት ነው በርካቶች እየዘገቡት ይገኛሉ። ነገር ግን አሁን በትናንትናው ዕለትም እንደዚሁ ከማስረሻ ሰጤ በኋላ ደግሞ በርካቶችም ከካፒቴን ማስረሻ ሰጤ በኋላ በርካቶችም እጅ እየሰጡ ነው የሚል ዜና እየተሰራጨ ይገኛል። በጎጃም ቀጠና ወታደራዊ አመራር የነበረና እንደዚሁም ደግሞ ኃላፊ የነበረም እጅ ሰጥተዋል እየተባለ ነው። መግለጫም ሰጥተዋል። በወሎ ቀጠናም እንደዚሁ አንድ አመራር እጅ ሰጥተዋል ነው የተባለው። የአማራ ፋኖ ህዝባዊ ኃይል ድርጅት አባል ወይም አመራር የነበረ ነው በሚል ብዙዎችም እንግዲህ ሀሳብ እየሰጡበት ይገኛሉ በዚህ ዙሪያ ማለት ነው። እናንተስ ምን ትላላችሁ? ሀሳብ ስጡበት። ነገር ግን እነዚህ አመራሮች በዋናው አመራር ስር ይሁኑ አይሁኑ እስካሁን በዋናዎቹ ወይም እጅ ባልሰጡት አመራሮች እየተሰጠ አይደለም። ከአሁን ቀደም እንደምነሳው በማስረሻ ሰጤ እጅ የሰላም ስምምነት መደረጉን ተከትሎ እስክንድር ነጋና በርካታ የአማራ ፋኖ ህዝባዊ ኃይል ድርጅቶች መግለጫ ስተው ነበር። እኛን አይወክልም የግለሰብ ስምምነት ነው ሲሉ ነበር። እስኪ በዚህ ጉዳይ ሀሳብ ስጡበት።
ኢትዮጵያ የአፍሪካን ችግር በአፍሪካውያን ለመፍታት በቁርጠኝነት ትሰራለች ሲሉ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። በአፍሪካ ህብረት አዘጋጅነት ሲካሄድ የቆየው 17ኛው የአፍሪካ የመከላከያ መሪዎች ጉባኤ በዛሬው ዕለት መጠናቀቁን የተነገረው ለቀናት በአዲስ አበባ ሲካሄድ የነበረው ይህ 17ኛው የአፍሪካ የመከላከያ መሪዎች ጉባኤ ተጠናቋል። በዚህም እንግዲህ ንግግር ያደረጉት የኢትዮጵያ የመከላከያ ሚኒስትር አንሻ መሐመድ አፍሪካውያን ችግሮቻቸውን በውይይት መፍታት አለባቸው። በአፍሪካ ውስጥ እንግዲህ በርካታ ችግሮች አሉ። ለውይይቱም ዋና አካል የሆነው መፈንቅለ መንግስት እንደዚሁም የሽብርተኝነትና የህገወጥ የሰው ዝውውርና በብዛት ደግሞ እየተገበረ የሚገኘው መፈንቅለ መንግስት ነው። በአፍሪካ ውስጥ እንግዲህ በርካታ ሀገራት መፈንቅለ መንግስት እንደሚደረግባቸው ይታወቃል። ከዚህ ጋር ተይዞ ሰፋ ያለ ውይይትም መደረጉን የተነገረው። በተያያዘ ዜናም እንግዲህ የኢትዮጵያ መከላከያ ሚኒስትር የሆኑት አንሻ ከተለያዩ ከአፍሪካ ሀገር ከመጡ የመከላከያ ሚኒስትሮች ጋር ውይይት ማድረጋቸው ጎን ለጎን ማለት ነው ውይይት ማድረጋቸውን ይፋ አድርገዋል። ሌሎች መረጃዎች እንዲደርሳችሁ ሰብስክራይብ እና እንደዚሁም ደግሞ ላይክ አድርጉን፣ ሀሳብም ስጡን። ቴንኪው። አሁን ላይ በየመንገዶቹ እንደዚህ ያለ ጽሁፍ መመልከት እየተለመደ መምጣቱ ብዙዎችን እያሳሰበ ይገኛል። መንገድ ላይ የመንገድ ትራንስፖርት ባለስልጣን ነው እንግዲህ የመንገዶችን አቅጣጫና እንደዚሁም ደግሞ መዳረሻዎችን የሚጽፈው የነበረው። አሁን ግን የተለያዩ አካላት ራሳቸው እየወጡ ሃይማኖታዊ ይዘት ያላቸው እየጻፉ ይገኛሉ። ከዚህ ጋር ተያይዞ እስኪ እናንተ ሀሳብ ስጡበት። ትክክል ነው ወይስ አይደለም የሚለውን ለእናንተ እንተውና፣ ነገር ግን እንደ ኢትዮጵያዊ ወይም ደግሞ እንደ ሀገር ይሄ ነገር አስፈላጊ አይደለም ነው መሆን ያለበት። ምክንያቱም ሃይማኖት ነክ እንደዚህ የሚለጠፍ ከሆነ ሁሉም እየተነሳ የራሱን ሃይማኖት በየመንገዱ ላይ ይለጥፋል፣ ወይም ደግሞ ሃይማኖታዊ ይዘት ያላቸው የመንገድ ስሞችን ያወጣል። ይህም እንግዲህ ትልቅ ችግር ሊያመጣ ይችላል ለወደፊት ነው የተባለው። ኢትዮጵያ እንግዲህ እንደዚህ ያለ ነገር እስካሁን ታይቶ አይታወቅም። ነገር ግን አሁን ይህ እየተባባሰ መጥቷል። በስልጤ አካባቢ እንደዚሁም ደግሞ አንዳንድ በአፋር አካባቢም እንደዚህ ያለ ነገር እየታየ ነው። እስኪ እናንተ አስተያየት ስጡበት። ምን ትላላችሁ? ቲክቶከሩ እና እንደዚሁም ደግሞ ድምፃዊው ጆሲ በድጋሚ በቁጥጥር ስር መዋሉን የተነገረው። እንደሚታወቀው ከትናንትና ዕለት በርካቶች በአለባበሳቸው ምክንያት እነ አዶናይን ጨምሮ ሌሎችም ወደ 5 የሚጠጉ መታሰራቸው ይታወቃል። አሁን ደግሞ እንግዲህ ቲክቶከር እና ድምፃዊ ጆሲ ታስረዋል። ሙሉ ቀይ በመልበሱ ምክንያት ነው እንግዲህ ወደ እስር የገባውን የተባለው። እሱ ግን ምላሽ ሰጥ ሙሉ ቀይ የለበስኩት ለሴቶች ብዬ ነው፣ ሴቶች የወር አበባ በሚያዩበት ወቅት ያንን ለማስገንዘብ በሚል ነው ሙሉ ቀይ ለብሼ የነበረው። እኔ ያሰብኩት በጥሩ መንፈስ ነበር፣ ነገር ግን ወደ አልታሰበ አቅጣጫ ሄዶብኛል እያለ ይገኛል። ከዚህ ጋር ተያይዞ አዶናይም እንደዚሁና ቤተሰቦቹም በአለባበሱ ምክንያት ቅሬታ እያቀረቡ ነው። ምክንያቱም አዶናይ የለበሰው ያን ቀን ሙሉ ሱፍ እንደነበር ይታወቃል። ከዚህ ጋር ተያይዞ እንግዲህ እንዴት ነው የተባለ እንግዲህ ብዙዎችም ቅሬታ እያቀረቡ ይገኛሉ በዚህ በአለባበሱ እና ደግሞ በቲክቶከሮች እስር ምክንያት። እናንተም ሀሳብ ስጡበት። እስኪ ምን ትላላችሁ? ሰብስክራይብ ያደረጋችሁ